ሀሳብ ግን ልንሆን የምንችለው ራሳችንን እንጂ ለመሆን የምንፈልገውን አይደለም። እንዴት? እኔ የምፈልገውን በሆን ኖሮ የድሃ እናት ልጅ ባልሆንኩ ነበር። ምክንያቱም ሁሉም የሀብታም ልጅ መሆን ስለሚፈልግ። አልገባኝም። ታውቂያለሽ፣ አምላክ የምንፈልገውን ነገር ሁሉ ካደረገልን ህይወታችን አሰልቺ ይሆናል። ዝም ከሚል አንደበቴን ስላልጠበቅኩ ነው። ለነገሩ አባቴ 10 ከመለፍለፍ 1 ማዳመጥ ይላል። እሱም መሆን ባችም የህይወት ስንቅሽን ግን ከሱ ውሰጅ። አባትሽ የረገጠውን ድንጋይ ደርገጥ አትበይ። አባትሽ የጣለው ድንጋይ አንቺንም እንዳይጥልሽ። ለምክሩ አመሰግናለሁ። ካለኝ ሀሳብ ላይ ነው ያካፈልኩሽ። እኔ የምልሽ ኪሩ ሰሞኑ ምን ሆኖ ነው? ትንሽ ልክ አይደለም። ምን ነው አስቀየምሽው እንዴ? ኧረ እኔ ላስቀይመው ብል ራሱ በእሱ አባትና በእኔ አባት መካከል ያለው ግንኙነት እንድንቀያየም አይፈቅድልንም። እስኪ ይምጣበትና አይደለም አባትሽን ማንነትሽን ነው የሚረሳው። ምን አልሽኝ? ኧረ ምንም። እሺ በቃ እስኪ ጽልያት ስራም ላግዛት። ምሩ ኪራ እኮ እስካሁን አልመጣም። እኔም እኮ ሳይገባ እዚህ መቀመጥሽ ይገርሞኛል። እና መቼስ ወጥቼ አልፈልገው ነገር። ምን ማለት ነው? ሌላ ጊዜ ሳሎን እንደውል ትደርቅሻለን እንደምትጠብቂው? እሱ ድሮ ቀረ። አሁንስ ቆይ ግን ራስሽ ነው የተሻለ? ግድ የሌለሽ ደንታቢስ ሰው እየሆንሽ እኮ ነው። ነገሮች ናቸው እንደዚህ ያደረጉኝ። የቶቹ ነገሮች? ቆይ ለምንድን ነው እንደዚህ የተለወጥሽው? ለምን አትነግሪኝም? ሁሉንም ለውጥሽን ለሰው ማሳወቅ ያለብሽ አይመስለኝም። ቆይ ከመቼ ጀምሮ ነው እንደዚህ ድብቅ የሆንሽው? ይሄ እኮ ያንቺ ማንነት አይደለም። በደንብ ነው የማውቅሽ። ምሩ በቃ እንተኛ። አንተኛም። ምን እንደዚህ እንዳደረገች ስትነግሪኝ እንተኛለን። አለበለዚያ ግን የኔና አንቺ ጓደኝነት እዚህ ጋር ያበቃል። እንዴ ማለት? እና ምን ላስብ? እስኪ አስቢው። እኔ ለአንቺ ምን ያክል ግልጽ እንደሆንኩ ታውቂያለሽ። አንቺ ግን እኔ እንደ 3ኛ ወገን ማየት ጀመርሽ። እንደዛ እኮ አይደለም። እና እንዴት ነው? ወይ እምነትሽን በእኔ ላይ እንድታጭ የሚያደርግ ነገር አደርጋለሁ? እስኪ ንገሪኝ። በፍጹም አንቺ ምንም አላደረግሽም። አንቺ የምርጥ ጓደኛ ተምሳሌት ነሽ። በስም እየወደድሽኝ ተግባሩ ላይ ካልተሳተፍሽ ምን ጥቅም አለው? እንደዛ ታስቢ ምሩ። አዝናለሁ ጽ ምንም ቢሆን ታማኝ ጓደኛሽ እንዳልሆንኩ አረጋግጫለሁ። እንዲህ ተጨናንቀሻል? እሺ በቃ እሺ። ምን? እሺ እነግርሻለሁ፣ ግን በምንም ታምር ሀሳቤን ለማስቀየር እንዳትሞክሪ። ልስማውና እሱን ወስናለሁ። በፍጹም ምንም አትበይ። ደግሞ አደራ ለማንም ምንም እንዳትናገሪ። እሺ ንገሪኝ፣ አታስጨንቂ። ይኸውልሽ ምን መሰለሽ